ፊልሙ የሚጀምረው በፍሮስትወልፍ ጎሳ መሪ የሆነው ዱሮታንና ነፍሰ ጡር ሚስቱ ድራካ ተኝተው ስለሚወደው ልጃቸው ስም ሲወያዩ ያሳየን ነው። በመቀጠል ዱሮታን ከሌሎች የኦርክ ጎሳዎች ጋር ሲገናኝም ይታያል። ሁሉም የተጠሩት የኦርክ መሪ በሆነው በጉልዳን ሲሆን እሱም ከሌሎች ዘሮች ጋር እንዳስተርጓሚ ሆነ የምታገለግል ጋሮና የተባለች ግማሽ ኦርክ ሴት ጋር በመሆን ለጦርነት የሚደረገውን ዝግጅት እየተቆጣጠረ ነው። አንዲት የታሰረች እስረኛ ጋሮናን ልጇን እንድትምርላት ብትለምናትም ነገር ግን ጉልዳን ለጥንቆላዊ ነዳጁ ሕይወት ነው በማለት እምቢ ይላል። ምክንያቱም ፌል የተባለውን አረንጓዴ የሞት ጥንቆላውን ለመቀስቀስ የእስረኞቹን ሕይወት ከአካላቸው በሙሉ ለመምጠጥ አስቧል። ዓላማውም ዓለሙን ከአዘሮት ከሚባለው ሌላ ዓለም ጋር የሚያገናኝ መግቢያ ለመገንባትና ለመውረር የሚያስችል በቂ ጥንቆላ ማግኘት ነው። ነገር ግን በወቅቱ ያለው የእስረኞች ብዛት በጣም ጠንካራ የሆኑ የኦርክ ተዋጊዎችን ያቀፈ የጦር ቡድን ለመላክ ብቻ የሚያበቃ ጥንቆላ ነው። የእነሱ የቅርብ ጊዜ ዓላማ መግቢያው በቋሚነት እንዲከፈት ትልቅ ጥንቆላን የሚመግብ ተጨማሪ እስረኞችን ከአዘሮት መሰብሰብ እንደሆነ እንረዳለን። ዱሮታን፣ ሚስቱ፣ ሁለተኛ ረዳቱ ኦርግሪም እና ጎሳው በመግቢያው በኩልም ገብተው ድራካ በመግቢያው በኩል ካለፈች በኋላ ህመም ይሰማትና ሌሎች ኦርኮች ቢቃወሙም በጉልዳን እርዳታ ግን ትወልዳለች። ሕፃኑ እየሞተ ሲሆን ነገር ግን ጉልዳን በአቅራቢያው ያለን አጋዘን ሕይወት በመምጠጥና የፌል ጥንቆላውን በመጠቀም ሕፃኑን አነቃክቶት ለጦር ቡድኑም እንደ አዲሱ ተዋጊ አባል ያስተዋውቀዋል። በአዘሮት ውስጥ የንጉሱ በጣም ታማኝ ተዋጊዎች አንዱ የሆነው አንዱዊል ሎታር በብረት ምሽግ ውስጥ የዶርፎችን ስራ ሲመረመር እናያለን። ቦምስቲክ የሚባል አዲስ የተፈጠረ ሜካኒካል ሽጉጥ ተመልክቶ በደንብ ከመመርመሩ በፊት አንድ መልእክተኛ አንዱ የጦር ሰፈሩ እንደተጠቃና ንጉሱ ቤተ መንግስት በአስቸኳይ እንደሚፈልገው የሚገልጽ ደብዳቤ ያደርስለታል። ወደ ስቶርም ዊንድ ሄዶ እሱን ለማጥቃት ድግምት መጣል ያልቻለውን ካድጋር የተባለ እስረኛ አግኝቶ ሎታር በካድጋር ክንድ ላይ ኪሪን ቶር የተባለ እንግዳ ምልክት ያስተውላል። ካድጋር መንግስቱን ከማንኛውም አደጋ የመጠበቅ ቅዱስ ግዴታ የነበረው የጥበቃ ተለማማጅ እንደነበር ነገር ግን ቃሉን እንዳፈረሰ ያብራራል። የተገደሉትን ወታደሮች አስክሬንን መመርመር ይፈልጋል። ምክንያቱም የጥቃቱ ሚስጥር ሊይዝ ይችላል ብሎ ስላሰበ ነው። ከአስክሬኖቹ በአንዱ ውስጥ የደበዘዘ አረንጓዴ ብርሃን ሲወጣ ሲያይ ተገርመው ጠባቂው ራሱ እንዲጠራ መክሮም ሎታር ጠባቂው የሚጠራው በንጉሱ ሌን ራየን ብቻ መሆኑን አስጠንቅቆ ስለዚህ ወደ እሱ ቤተ መንግስትም ይጋልባሉ። እዚያ ሎታር እህቱና የንጉሱ ሚስት የሆነችውን ሌዲ ታሪያ ራየንንና የራሱን ልጅ ካላንንም አግኝቷቸው ንጉሱ ሌን ስለ ስጋቱ ካወቁ በኋላ ጠባቂውን ለመጥራት ተስማምተው ሎታርና ካድጋር ሰማያዊ ቀለበታቸውን ለሜዲቭ እንደ መልእክት በመስጠት ጠባቂውን ሜዲቭን ለማግኘት ወደ ካራዛን ምሽግ እንዲሄዱ ያዛሉ። በጠባቂው ነጭ ጥንቆላ በሚጠበቀው የካራዛን ምሽግ ውስጥ በሞርስ አቀባበል ተደርጎላቸው እርሱም ጠባቂው ሎታርን በማየቱ ደስተኛ እንደሆነ ተናግሮ የግንቡ አናት ላይ ወደሚገኘው ጠባቂ ወስዶት ካድጋር ደግሞ የጠባቂውን ቤተ መጻሕፍትም ይመለከታል። በአቅራቢያው አንድ ሚስጥራዊ ምስል ሲታይ ቢያስተውልም ነገር ግን በመጻሕፍት መደርደሪያ ውስጥ ሲጠፋ እሱን ሲፈልግም የኪሪቶርን ምልክቱ በአንድ የተወሰነ መጽሐፍ ላይ በከፍተኛ ሁኔታ ሲበራ እሱም መጽሐፉን ወስዶት ነገር ግን ጠባቂው በድንገት ይይዘውና በራሱ በህይወት ላይ ስለሚመገበው ፌል ስለተባለው ጥንቆላ እስኪጠቅስ ድረስም ያጠቃዋል። ከዚያም ሜዲቭ ራሱን ከሎታርና ከካድጋር ጋር በቀጥታ በስቶርም ዊንድ ወዳለው ንጉስ ሌን አጓጉዞ ከዜጎቹ የሚወጡ ዘገባዎች በአውሬዎች በአንዳንድ አይነት እንስሳዎችም እንደተጠቁም ይናገራሉ። ሎታር ተጨማሪ መረጃ ለማግኘት እስረኞች እንደሚያስፈልጓቸው አስክሬኖች እንኳን የሆነ ነገር ሊነግሯቸው እንደሚችሉ ቢነግራቸውም ነገር ግን ንጉስ ሌን ስላሉበት አደጋ እንደማያውቁም ይመልሳሉ። ሎታር፣ ሜዲቭ፣ ካድጋርና ትንሽ የወታደር ቡድን ጠላቶችን ፍለጋ ወደ ኤድዊን ወደ ተባለው ደን ሄደው በዛፎቹ ላይ እንደ አረንጓዴ ብርሃን የፌል ጥንቆላ ምልክቶችንም አግኝተው ከዚያም በሁለቱም ወገን ጉዳት በደረሰበት በዱሮታን በሚመራው የኦርክ ጎሳ ጥቃት ይሰነዝርባቸዋል። ሎታር ኦርኮቹ በጣም ጠንካራ ስለሆኑ በጉልበት ለማሸነፍ እንዳይሞክሩ ይልቁንም ብልህ እርምጃዎችን እንዲጠቀሙ አሳውቆ የዋርቺፍ ኦርኩን የብላክ ሃንድን እጅ መቁረጥም ችሎ ካድጋር ራሱንና ሜዲቭን ለመከላከል አስማታዊ ችሎታውን ሲጠቀም ሜዲቭ ደግሞ የፌል ጥንቆላውን ከኦርኮቹ ውስጥ ለመምጠጥ የበለጠ ትልቅ ጥንቆላውንም ይጠራል። ዱሮታንና ኦሪግሪምን ጨምሮ የፍሮስትወልፍ ጎሳ ኦርኮች በውስጣቸው የፌል ጥንቆላ ምልክት ስለሌለባቸው ማምለጥ ይችላሉ። ሰዎቹ የሰውን ቋንቋ የምትናገረውን ጋሮናን አግኝተው በቁጥጥር ስር አውለዋት ኦርኮች ዓላማቸውን ለመውረር እያቀዱ እንደሆነና የፌል ጥንቆላውን ለመመገብ እስረኞች እንደሚያስፈልጋቸውም ከሷ ይረዳሉ። በፌል በሚሰራ ትልቅ አረንጓዴ በር በኩል እንደሚመጡም ትናገራለች።
በኦርክ ካምፕ ውስጥ ብላክ ሃንድ ከጦርነት ማምለጥ ለኦርኮች እንደ ክብር ስለማይቆጠር በጉልዳን ፊት ሲቀርብ፣ ነገር ግን ዱሮታንም ጣልቃም ይገባል። እሱም የጠላት ጠንቋይ የፊል ጥንቆላን በእነሱ ላይ እንደተጠቀመ ሲያብራራ፣ ነገር ግን ጉልዳን የፊል ጥንቆላን መቆጣጠር የሚችለው እሱ ብቻ እንደሆነ ስለሚያምን አይቀበለውም። ዱሮታንም የፊል አስማትም እነሱን ሊያጠፋቸው እንደሚችል መጠራጠር ይጀምራል። ሜዲቭ በድብቅ ጋሮናን በእስር ቤት ውስጥ ሲጠይቃት በሩ ለጉልዳን በአጋንንት እንደታየውም ገልጻ፣ ከዚያም ሌሎች ሰዎች ወደ ክፍሏ ሲገቡ ሜዲቭ ይጠፋል። ንግስቲቱ መጠጥና በነፃነት የመኖር እድል ሰጥታት ለጋሮና ያላትን አዘኔታ ትገልጻለች። ከዚያም ጋሮና ሎታርና ካድጋር ታላቁን በር ለመሰለል ወደ ጫካ ሄደው በምሽት በእሳት ዳር ሆነው አሳዛኝ ታሪካቸውን ይለዋወጡና እርስ በእርሳቸው መተሳሰብ ይጀምራሉ። ጋሮና አረንጓዴው ጥንቆላ እሳት እንጨት እንደሚፈልገው ሕይወትን እንደሚፈልግ ትገልጻለች። ሁሉም ኦርኮች አስቀድሞ የደረሰውን የጦር ቡድን በመከተል አዘሮት ለመድረስም አቅደዋል። ሎታር ስልቶችን አስቀድሞ ከንጉስ ሌን ጋርም ለመወያየት ወደፊት ሲጋልብ፣ ጋሮናና ካድጋር በድንገት ዱሮታን አግኝተውት እሱም ከሰው ልጅ መሪ ጋር መገናኘት እንደሚፈልግ የሚገልጽ መልእክት እንዲያደርሱለት ይጠይቃቸዋል። በስቶርም ዊንድ ንጉስ ሌን ስለ ስጋቱ ለመወያየት በአዘሮት ውስጥ ካሉ ሌሎች ዘሮች ጋር ሁሉ ተሰባስበው፣ ነገር ግን በራሳቸው ሕይወት ስለተጠመዱ ጥቃቱን ለመደገፍም ሌሎቹ አይፈልጉም። ጋሮና የዱሮታንን መልእክት ለንጉሱ አድርሳ ንጉስ ሌን ዱሮታን የፊል ጥንቆላን በእውነት እንደምትፈራም አይቶ ችግሩን ብቻውን ማሸነፍ እንደማይችል ተገንዝቦ ስለዚህ እርዳታም ይጠይቃል። ሎታል ዱሮታንን የመገናኘቱን ሐሳብ ቢቃወምም ዱሮታን ጎሳውን መጠበቅ እንደሚፈልግና ፌል የሱ ጠላት እንደሆነም ስትናገር ንጉስ ሌን ጋሮና ስለ ዱሮታ በሰጠችው መግለጫም ተስማምቶ ንግስቲቱም ጋሮና ራሷን እንድትከላከልና እምነቷን እንድታገኝ ቢላዋ ሰጥታት ጠባቂው በካድጋር ክፍል ውስጥ ታይቶ የካድጋርን ስለ ፌል ያደረገውን ምርምር በሙሉ ውድቅ በማድረግ አቃጥሎት ስለ ፌል ጉዳይ እሱ ራሱ እንደሚወጣውና የካድጋር እርዳታ እንደማያስፈልግም ይናገራል። ካድጋር በሜዲቭ ያልተቃጠለውን አንዱን የምርምር ወረቀቱን በልብሱ ውስጥ መደበቅ ተሳክቶለት ፍንጩ ስለ አንድ ጨለማ መግቢያና አሎዲ ስለሚባል ስም የሆነ ነገርም ይናገራል። ከዱሮታን ታማኝ ሰዎች አንዱ የሆነው ኦሪግርን ቢቃወምም ዱሮታን አሁንም የፍሮስት ወልፍ ጎሳንና ሰዎችን በጉልዳን ላይ ለማስተባበርም ከሌን ጋርም ይገናኛል። ነገር ግን በድንገት ቡድኑ በብላክ ሃንድ ያልተጠበቀ ጥቃት ሲደርስበት ይህም ዱሮታንን እንደ ከዳተኛ አስፈርጆት ሰዎቹ ወደ ኋላ ሲያፈገፍጉ ምንም እንኳን በጣም ዘግይቶ ቢሆንም የሜዲቭ እርዳታንም አግኝተው ሰዎቹን ከኦርክ ኃይሎች ለመጠበቅ የማይበገር አስማታዊ አጥር ቢፈጥርም ነገር ግን ካላንና አንዳንድ ወታደሮች በአጥር ይለያሉ። ሎታር ልጁ ካላን በብላክ ሃንድ ሲገደል ያየ ሲሆን እሱን ለማዳን በአጥሩ በኩልም ማለፍ አይችልም። ጋሮናና ካድሚር ሜዲቭን በገደል አናት ላይ ራሱን ስቶ አግኝተውት እንዲድን ወደ ካራዛን ወስደውት፣ ነገር ግን ካድጋር ከሜዲቭ አይን አረንጓዴ ብርሃን አስተውሎ እሱ በሆነ መንገድ በፌል ጥንቆላ ውስጥ ተሳታፊ እንደሆነ ይገነዘባል። ካድጋር የኪሪንቶር እርዳታ እንደሚያስፈልገው በመናገር ወዲያውኑ ከካራዛን ወጥቶ ዱሮታን በድጋሚ በብላክ ሃንድ እጅ ተይዞ ነገር ግን ብላክ ሃንድ ህዝቡን የሚምር ከሆነ ለጉልዳን እቅድ እንደሚገዛ ቃል ሲገባም ለቀቀው። ዱሮታንም ሚስቱ ድራካ ጎይል ብሎ ከሰየመው ልጃቸው ጋር እንድትሄድም አዟት ኦሪግሪም ከጉልዳን ጋር ሲነጋገር ዱሮታን መላውን የፎርስት ወልፍ ጎሳ በአረንጓዴው ጥንቆላ ላይ እንደመረዘም ይናገራል። ይህ በእንዲህ እንዳለ ካድጋራ ከኪሪንቶር ጋር ተገናኝቶ ምንም እንኳን ቢንቁትም እንደ ጠባቂው አይነት አሎዲ የተባለች ተከላካይ አካል እንዲያገኝም ይፈቅዱለታል። አሎዲ ሜዲቭ በፌል ጥንቆላ እንደተበላና ሊቆጣጠረው እንደማይችል ነግራው ከዚያ ትሰወራለች። በካራዛን ውስጥ ሞሮስ ሜዲቭን እንዲያገግም ቢረዳውም ነገር ግን ሜዲቭ በፌል አስማት እንደተበላ ተገልጦ የሞሮስን ሕይወት ከአካሉ ውስጥ መጠጠው። ንጉሱ በመከላከያ አቋም ላይ ባሉት አማራጮች ላይ እያሰቡ ሲሆን ነገር ግን ሎታር የአስማት መግቢያውን ለመዝጋት ያላቸውን ሁሉ እንዲጠቀሙና ቅድሚያ እንዲሰጡትም ይጠቁማል። ሜዲቭ በድንገት ሲታይ ሎታር ልጁን በተዘዋዋሪ መንገድ ስለገደለበት ቁጣውን ሲገልጽለት ንጉስ ሌን ሎታር እንዲረጋጋ ወደ እስር ቤት ልከውት ጋሮና ወደ ሎታር እስር ቤት መጣ ንጉሱ መግቢያውን ለማጥቃት እንደተስማሙ ትነግረዋለች። ሎታር እሷና ሌሎች ሰዎች ሜዲቭን ማመን እንደሌለባቸው ነግሯት እሷ እንዳትጎዳ ከእሱ ጋር እንድትቆይ ቢመርጥም እሷ ግን እምቢ ብለው ሜዲቭ በካራዛን ውስጥ መጀመሪያ አንዳንድ ነገሮችን ማዘጋጀት ስላለበት በኋላ ላይ እንደሚቀላቀላቸው ተናግሮ እሷ ከንጉስ ሌንና ከሌሎች ወታደሮች ጋርም ወደ ጦርነት ሄዳ ካድጋር ከዚያ በኋላ ስቶርምዊንድ ደርሶ ሎታርን ከእስር ቤቱ ማስመለጦት ሎታር ንጉሱን ለመከተል ቢጸናም ካድጋር ግን መላው የአዘሮት መንግስት ደህንነቱ ይጠበቀ እንዲሆን ሜዲቭን ማቆም እንዳለባቸው ማሳመነው።
ድራካ ጎይልን ወደ ወንዙ አምጥታ ውሃ ይዞት እንዲሄድ አድርጋ ከዚያም እንደሌላው የፍሮስቶልፍ ጎሳ ታድና ትገደላለች። ዱሮታን ጉልዳንን ለማጎራወግም ይሞክተዋል። ይህም ለኦርኮች መሪነት እስከ ሞት የሚደረግ ፍልሚያ ሲሆን ጉልዳንም ተቀብሎ በዚህ ጊዜ አሁን ቀስ በቀስ ጋኔን እየሆነ ባለው በሜዲቭ እርዳታ የአስማት መግቢያው አስቀድሞም እየተከፈተ ነው። መግቢያውን ሲያይ ጉልዳን ፍልሚያውን በፍጥነት መጨረስ ቢፈልግም ነገር ግን ብላክ ሃንድ ወጉን እንዲያከብርና ፍልሚያውን እንዲቀጥልም ገፋፋው። ከዚያም የዱሮታንን ሕይወት በመምጠጥ አስማቱን ሲጠቀም ይህም ከሌሎች ኦርኮች ቁጣንም ይቀሰቅሳል። ዱሮታንና በርካታ አመፀኛ ኦርኮች ከሞቱ በኋላ ጉልዳን ከንጉስ ሌንና ከሰዎች የሚመጣውን ጥቃት ለመጋፈጥ የጦር ቡድኑንም ሰብስቦ በመካከላቸው ትልቅ ጦርነት ተቀስቅሶ ሎታርና ካድጋን ካራዛን ደርሰው ሜዲቭ ተጨማሪ ኦርኮችን ወደ አዘሮት ለማዘዋወር መግቢያውን ለመክፈት ድግምት ሲያነብም ይመለከታሉ። ሜዲቭ የገነባው ጎለም የተባለ ፍጡር ሕያው ሆኖ ሎተርን ሲያጠቃው እዚያም ሎተር ጭንቅላቱን መቁረጥ የሚችልበት ሐሳብ መጥቶለት ጎለሙን ካሸነፈ በኋላ ካድጋር መግቢያው ክፍት ሆኖ እንዲቆይም ድግምቱን እንዳያነብም ሜዲቭን እንዲያዘናጋው ነግሮት ከዚያም ሎተር ጥሩ ማንነቱ አሁንም በጋኔኑ አካል ውስጥ እንዳለ በማመን ወደ ሜዲቭ ይጣራል። ሜዲቭ ሎተርን እንደገና ሊያጠቃ ሲል በካድጋር ድግምት ምክንያትም ራስ የሌለው ጎለም በላዩ ላይ ወድቆ ካድጋር ጋኔኑን በቀጥታ ያጠቃውና በፌል ጥንቆላ እንዳይበላ አጥብቆ ሞክሮ ሎታር ሊያደርገው እንደሚችልም እያበረታታው በመጨረሻም ሲሳካለት ሜዲቭ እንደገና ወደ ሰው መልክ ተመልሶ እየሞተ ቢሆንም በቀጥታ ወደ ስቶርሚውንድ የሚወስድ መግቢያ ለመክፈትም ድግምት ያነባል። በጦርነቱ መካከል ንጉስ ሌን ወደ ስቶርሚውንድ የሚወስደውን መግቢያ አይቶ ጠባቂው በመጨረሻ እየረዳቸው በመሆኑም ይደሰታል። ጋሮናን ጨምሮ ሰራዊታቸው በመግቢያ ዙሪያ የመከላከያ መስመር እንዲሰሩና እስረኞቹን እንዲፈቱ ማዞ ይህም እስረኞቹ በመግቢያው በኩል በሰላም እንዲያልፉ ማስቻላቸው። ነገር ግን ሜዲቭ ሲሞት መግቢያውም ሲዘጋ፣ ስለዚህ ኦርኮች ከመግቢያው በስተጀርባ ሊያጠቃቸውም ይችላሉ። ብላክ ሃንድ ንጉሱን የመግደል ክብር ለመውሰድ ወደ ንጉስ ሌን በፍጥነት እየቀረበ ሲሆን ነገር ግን ንጉስ ሌን ሁለቱም ቢሞቱ ምንም ጥቅም ስለሌለው ጋሮና እሷ እንድትገድለው አዟት ንጉሱን በመግደል ጋሮና የኦርኮችን ክብር አግኝታ በሰዎችና በኦርኮች መካከል ሰላም ለማምጣትም መንገድ መቅደድ ትችላለች። ሎታር በጦርነቱ መካከል ደርሶ የንጉስ ሌን አስክሬን ጋርም ሆኖ የቀሩትን ኦርኮችም እየተዋጋ ራሱን ስቶ ከወደቀ በኋላ ከሱ ጋር ለመፋለም በብላክ ሃንድ በተዘጋጀው የማጎራወግ መካከልም ይነቃል። የንጉስ ሌንን ሰይፍ እንደ መሳሪያ ተሰጥቶት ብላክ ሃንድን በአንድ ምት በቀላሉ ሲያሸንፈው ጉልዳን እንዲገሉት ቢያዛቸውም ኦርኮቹ ግን ታላቅ ተዋጊን በመግደሉም ያከብሩታል። ስለዚህ ጋሮና ጉልዳን ሎታርን ቢገድል ቅዱሱን ወግ እያከበረ እንዳልሆነና ምንም ኦርክ እንደማይከተለውም ታሳምነዋለች። ሎታር በንጉሱ አንገት ላይ የጋሮናን ቢላዋ ካስተዋለ በኋላ እሷ ከዳተኛ እንደሆነች በመገመት የንጉሱን አስክሬን ይዞም ሄዶ በሌን የቀብር ስነ ስርዓት ወቅት ሁሉም የአዘሮት ዘሮች በመጨረሻ አንድ ሆነው በኦርኮች ላይ ጥምረት አውጀው ሎታርንም የጥምረቱ መሪ አድርገው ይደግፉታል። ይህ በእንዲህ እንዳለ በወንዙ ላይ ጎይል በሰዎች ሲገኝም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ